በዚህ ጋር ምናምን ንፋስ ሳምቦ ላይ ገብቶ ምናምን ንፋስ እየወጡለት ሳምቦ ተነክቷል። ገባ እዚህ እኔ ከፍላለሁ የወር ደመወዝ 11000 ብር ከፍላለሁ። እኔ ሰሜን ሸዋ ከ27 ወረዳ ተወዳድሬ በቲያትር አንደኛ ያሸነፍኩ ሰው ነኝ እና ምን መሰላችሁ እንደዛ ነው። አሁን ሰሜን ሸዋ ነኝ ያለሁት። እሺ አዎ እሰይ ፈልገው ነው የሚልኩልኝ መሰላ ዛሬ የት ሀገር ልጅ ነሽ? የት ሀገር ልጅ ነሽ? አበዛችሁ። እኔ የባቲ ልጅ ነኝ። ልጅ ያደኩት ባቲ ነው እና የእናቴ ሀገር ደግሞ አሁን ሰሜን ሸዋ የሚባል ሀገር አለ። እዚህ ከመጣን 4 ዓመታችን ነው። 1 ዓመት ደቡብ ክልል ተምሬያለሁኝ 8ኛ ክፍል እና አሁን መጥቻለሁ። 4 ዓመት ይሆነናል እዚህ ከመጣን ማለት ነው። ሶ አሁን ያለሁት አንጾኪያ የምትባል ወረዳ ውስጥ ነው ያለሁት። አንጾኪያ እና ከአንጾኪያ ገምዛ ወረዳ ወጥቼ በሰሜን ሸዋ ከ27 ወረዳ ተወዳድሬ በቲያትር አንደኛ ያሸነፍኩ ሰው ነኝ እና ምን መሰላችሁ እንደዛ ነው። አሁን ሰሜን ሸዋ ነኝ ያለሁት። እሺ በቃ እንደ ደብረ ብርሃን ይውት ስሙን ብጠራላችሁ የቀበሌ ጸሐፊውን ስም ለምን አትናገሪኝ? ከዚህ ሁሉ ቀበሌያችሁ ውስጥ ያለው ጸሐፊ ባቱ አይደለም። ባቱ ለማለት ባቱ ሌላ ነው። ባቲ ወሎ ውስጥ ማለት ነው። ባቲ ብላችሁ ሰርች አድርጉ። ምርጥ ሀገር ትመጣላችኋለች። ቴንክ ዩ። እኔ የኳስ ሜዳ ልጅ ነኝ። እኔ ከመስጊዱ በታች ማለት ነው። ትልቁ መስጊድ አለ፣ ከሱ በታች አሰጋጁን ስሙን ያሰጋጁን ስም ተናገሪ ነበርን። እዛ ቦታው ላይ እንታወቃለን። ሜሪ ብትሉ ማንም ይነግራችኋል። አረ ጋይስ አረ ወገን የሆነ ነገር በሉኝ እዚህ ጋር። አዎ እሰይ ፈልገው ነው የሚልኩልኝ። እሷ ለምን አይሳካላትም? እኔ እንኳን ተለምኜ ነው እዚህ ጋር ገባችሁ። ኮሜንት ሴክሽን ላይ ተለምኜ ነው ጃይ ምን ልላክልሽ። በጣም ብዙ ጊፍት ነው፣ አየር ሙሉ ነው። ማይ ጋድ እግዚአብሔርን ተባለ። እኔ ከፍላለሁ የወር ደመወዝ 11000 ብር ከፍላለሁ። እኔ ምን ታረጋለህ? ነገ ውሎህን ለኔ ነው የምትሰራው። ለኔ ነው ስለ ኤርሚ ብለህ ጠርተህ ምናምን ማለት አይደለም። እሺ ጋኔ ስላዘዝኩ እኔ 11000 ብር ከፍላለሁ ለምትሰራበት ማለት ነው። እሺ ምን ታደርጋለህ? የነገ ውሎህን በአንድ ደቂቃ በጣም የሚገርመው ሊሆን ይችላል እስከ ማታ ማለት ነው። እስከ ማታ ድረስ ያለውን ውሎህን ከጧት ጀምሮ ስትነሳ ጀምሮ እንደዚህ አራኩኝ፣ እንደዚህ ተላኩኝ፣ እንደዚህ ሆነ፣ ዛሬ እንደዚህ ሆነ ብለህ በጣም በሚገርም ሁኔታ ቪዲዮ ሰርተህ ሜንሽን አድርገኝ። እኔ ልክ ስትለቀው ሪፖስት አደርግልሃለሁ። ከዛ ልክ እንደለቀቀው አካውንትን ከታች ላክልኝ 11000 ብር አስገባልሃለሁ። እሺ ቴንክ ዩ አመሰግናለሁ በጣም እሺ አባቴ ቴንክ ዩ በጣም ችግር የለውም። እስኪ እንደዛ እንሞክረውና ታያዋለህ። ደግሞ እንደዛ ከሆነ ትቀጥላለህ ማለት ነው። ካልሆነ ደግሞ ሌላ መንገድ ትፈልጋለህ። እንጫወት ጌም። አንድ ጌም ቃል ስለገባሁልህ ትናንት በዚህ ጋር ምናምን ንፋስ ሳምቦ ላይ ገብቶ ምናምን ንፋስ እየወጡለት ሳምቦ ተነክቷል። ገባ እዚህ እኔ ትገርሙኛላችሁ። የከተማ ልጅ ናችሁ። ወንድ ነኝ ካልክ ለምን ወታደርነት አግባ? ወንድ ነኝ ብለህ የምታስብ ለምንም ከጁይ ጋር ጣልታ ምንድነው? የሆነ ላይፍን ትቀይረዋለህ ወይ? ጁይ ጋር ተጣልተህ ወንድ ትባላለህ። ከጁይ ጋር ተጣልተህ ወንድ ሼቦ እያለ እኮ ደብሮኝ እኮ ነው። እስቲ እንደዚህ የሌለ ተበሳስቷል እኮ ብዙ ነገር ነው። ግን ነገ ወንድም ታናሽ ወንድም የሆነ ነገር ሲሆን እንዳይቆጭ ካሁኑ መከረ የማታሳድጉ ከሆነ ማለት ነው የብሬን እኛ አንጣጣ ሰንዘርብኝ የለም ሁሉም ስለተያዘ ሰንዝሩብኝ። ደስ አይልም። ማርያምን ቤተሰብ የሌለው አረጋችሁት እኮ ልጁ። ቤተሰብ ጓደኛ አለው ግን ማለት ነው የሆነ የከተማ ልጅ አይደላችሁም። እኔ ከተማ ልጅ አይደላችሁም። ቢያንስ ጆይ ጋር የሆነ ጥቅም ቢኖራችሁ ለጥቅም ከሆነ እንደዚህ የምትጣሉት እኮ ልክ ናችሁ። ምን ጆይ እኮ የሚናገረው እኮ በቃ የሆነ የሚሳደቡትን ሰዎች ነው የሚናገረው። ሳይሳደብ